ከጥቂት ዓመታት በፊት ስለ ኢትዮጵያ የባህር በር ጥያቄ ማንሳት ይቅርና ኢትዮጵያ የባህር በር አላት እኮ ብሎ ማሰብ ጭምር የተከለከለበት ጊዜ እንደነበር አይዘነጋ። አሁን የኢትዮጵያ የባህር በር ጥያቄ ደራሽነትም ሆነ ባለቤትነት የጥቂቶች ወይም የጥቂት ኢትዮጵያውያኖች ሐሳብ ከመሆን አልፎ መላው ኢትዮጵያውያን የሚደግፉት ብቻ ሳይሆን በዓለማችን ላይ ያሉ ታላላቆቹ ሀገራት ጭምር ከአሜሪካ እስከ ቻይና ከጀርመን እስከ እስራኤል የሚደግፉት አይነት እየሆነ መጥቷል። የኢትዮጵያ የባህር በር ተደራሽነትና ባለቤትነት ጉዳይ ኢትዮጵያ ከመቼውም ጊዜ በላይ ወደ ባህር በር ባለቤትነት ወይም ተደራሽነት እየቀረበች ባለበት በዚህ ሰዓት ላይ ታዲያ እጅግ ልብ የሚሰብር አይነት መረጃዎችን ከወደ ትግራይ ክልል መስማት ጀምረናል። ግጭቶች እንደነበሩም ዘገባዎች ያሳያሉ። የተኩስ ልውውጦችም እንደነበሩ ሰምተናል። ይህኛው ጉዳይ በኢትዮጵያ የባህር በር ጥያቄ እንዲሁም ተደራሽነት ጉዳይ ላይ ሊያመጣ የሚችለው ጫና ምን ይሆን የሚለውን ጨምሮ ለመሆኑ ታላላቆቹ የተባሉት ሀገራት የኢትዮጵያን የባህር በር ጥያቄ ለምን ይደግፋሉ? ለምን ከጎንስ መቆም ፈለጉ? ብለን ተራ በተራ እያንዳንዳቸውን እያነሳን እንመለከታቸዋለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ በገበያ ፖድካስት። ዛሬ ቀደም እየነገርኳችሁን ርዕሰ ጉዳይ ላይ ትኩረት አድርገን ሐሳቦችን እንለዋወጣለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ አክብሮታዊ ጥሬንም አቀርብላችኋለሁኝ። ወደ ርዕሰ ጉዳያችን እንሻገራለን። መልካም ጊዜ ይሁንላችሁ። ኢትዮጵያ ከቅርብ ጊዜያት ወዲህ በአፍሪካ ቀንድ ቀጠና ላይ ቁልፍ የሚባል ሚናን የምትጫወትና ስትራቴጂካዊነቷም በዛው ልክ እያደገ የመጣ ሀገር ሆናለች። ከዚሁ ጋር ተያይዞ ታዲያ እያነሳች ያለው ጥያቄ በቀይ ባህር ጉዳይ ላይ ማለት ነው የባህር በር ተደራሽነትና ተጠቃሚነት ጉዳይ የሚለው አንዱና መሰረታዊው ነው። ስለዚህ ይህንን የባህር በር ተጠቃሚነት ጉዳይ ስናነሳ ደግሞ ከዚህ ቀደም እንደምታውቁት ስለ ባህር በር ጉዳይ በኢትዮጵያ ውስጥ ጭራሽ ማውራት የማይቻልበትም ጊዜ ነበረ። የባህር በር አንድ ሎጂክም ነበረ እንደምታውቁት፣ ያለ ባህር በር ማደግ ይቻላል በሚለው ሐሳብ ላይ የባህር በር ሳይኖረን ነው ተከታታይ የሆነ የኢኮኖሚ እድገት እያስመዘገብን የቆየ ነው። ስለዚህ የባህር በር ኖረንም አልኖረንም ማደጋችን ይቀጥላል፣ ዋነኛ ጉዳያችን አይደለም የሚል እንደ መንግስት የተወሰደ አቋም ነበረ። ይሁን እንጂ የባህር በር አስፈላጊነትን ጉዳይ በተመለከተ አንድ ባህር በር ለአንድ ሀገር ምን ያክል በኢኮኖሚ በዲፕሎማሲው ዘርፍ ተጽዕኖ ፈጣሪነቷን በማሳደግ ከዛ ማለፍ ሲል ደግሞ ኢቭን እንደው የባሰ ከመጣ ማለት ነው የባሰ ከመጣ በችግር ጊዜ እንኳን እንደዚህ ጦርነቶችን የመሳሰሉት አይነት ሁኔታዎች በሚፈጠሩበት ጊዜ እንኳን የራሱን የሆነ ሚና ከፍ ያለ ሚና አስተዋጽኦ የሚያበረክት ነው የባህር በር። ለዚህ አንድ ማሳያ የሚሆነው ሁሉ ጊዜ ማነሳው አንድ ሐሳብ አለ። በዚህ በሁለተኛው የኢትዮ ጣሊያን ጦርነት ወቅት ጊዜ የኢትዮጵያ እና ፈረንሳይ ተፈራርሞት የነበረ አንድ ስምምነት ነበረ። ያ ስምምነት ምንድነው? ኢትዮጵያ በጦርነትና በችግር ጊዜ ከውጭ ሀገራት የተለያዩ ዕቃዎችን ጦር መሳሪያዎችን ጨምሮ ለማስገባት የጅቡቲውን ወደብ ትጠቀማለች የሚል ሙሉ በሙሉም ደግሞ ይህን የማድረግ መብት እንዳላት የሚገልጽና የሚደነግግ ስምምነት በፈረንሳይና በኢትዮጵያ መካከል ተፈርመው ነበር። ከዛ ፈረንሳዮች ከጣሊያኖች ጋር አብረው ያው በሁለተኛው የኢትዮ ጣሊያን ጦርነት ጊዜ ጣሊያን ብቻዋን አልመጣችም እንደምታውቁት፣ ያው እንግሊዝም እና ፈረንሳይም የራሳቸው ፍላጎት ስለነበራቸው አፄ ኃይለ ሥላሴ በጅቡቲ በኩል የጦር መሳሪያ ላስገባ ብለው ቢጠይቁ ፈረንሳዮች ያንን ስምምነት ካዱና የጦር መሳሪያ በጅቡቲ በኩል እንዳይገባ አደረጉ። እና እንዲያውም በጉዳዩ ላይ ቅርበት ያላቸው ሰዎች ሲናገሩ በሁለተኛው የኢትዮ ጣሊያን ጦርነት ወቅት የኢትዮጵያ እንድትሸነፍ ከፍተኛ አስተዋጽኦ ያበረከቱ ሁለት ነገሮች አሉ። አንደኛው በዓለም ላይ የተከለከለውን የመርዛማ ጋዝ የጣሊያን ኃይል መጠቀሙ ሲሆን፣ ሁለተኛው ደግሞ ይሄው በጅቡቲ በኩል ልናስገባ የነበረው የጦር መሳሪያ ጉዳይ በፈረንሳዮች ክህደት ስለተፈጸመበት ነው ተብሎ ይገለጻል። እና አሁን ኢትዮጵያ የባህር በር ጉዳይን ተጠቃሚ ልሆን ብላ ስትናገር ከምጣኔ ሀብታዊ ጉዳይ ነው። ምጣኔ ሀብታዊ ተጠቃሚነትን ለማረጋገጥ ነው። በዲፕሎማሲው ረገድ፣ በሰላምና ጸጥታው ረገድ በብዙ ዘርፎች አንድ ወደብ ያለው ሀገርና
ወደብ የሌለው ሀገር እኩል ሊታይ አይችልም። እርግጥ ነው እንደ ኤርትራ የመሰለ ሀገር ወደብ ይዞ እንደዚህ አይነት አስገራሚ የሆነ ስትራቴጂካዊ ቀጠና ላይ ተቀምጦ ዛሬም ዜጎቹን በስደት እያሰቃየ ያለ ዛሬም ዜጎቹን በመከራ ውስጥ እያኖረ ያለ አስተዳደር ነው። ይሄ የወደብና የወደብ አስፈላጊነት ጉዳይን በተመለከተ ከዚህ ቀደም በጣም በስፋት ስለሰራንበት አሁን ላወራችሁ የፈለኩት ጉዳይ ከዚህ ቀደም ኢትዮጵያ ውስጥ ጭምር እንደ ታቦ ተደርጎ አይወራም ተብሎ ተደባብሶ ያልፍ የነበረው የተዘጋ መጽሐፍ የተዘጋ ምዕራፍ የነበረው ጉዳይ ከተከፈተ በኋላ በተደጋጋሚ ዓለም አቀፍ ወይም የውጭ ሀገራት ሌሎች ሀገራት ይህንን የኢትዮጵያን ጥያቄ እየደገፉ ነው፣ ኢትዮጵያ ወደብ ያስፈልጋታል እያሉ ነው ሲባል ሰምታችሁ ሊሆን ይችላል። ዛሬ ማቀርብላችሁም የትኞቹ ሀገራት ከምን አይነት ስትራቴጂካዊ ፍላጎትና ኢንተረስት አንጻር የኢትዮጵያን የባህር በር ጥያቄና የወደብ ተደራሽነት ጉዳይ የሚደግፉ ሀገራት ናቸው የሚለውን ነጥብ መመልከታችንን እንቀጥላለን። በዚህ ረገድ በግንባር ቀደምነት የምትቀመጠው ጀርመን ነች። የጀርመንና የአውሮፓ ህብረት በዚህ ረገድ አንድ ሚካኤል ማስሮ የሚባል ልጅ በአፍሪካን ሪፖርት በተባለ ዌብሳይት ላይ ይዞት የወጣው አንድ ጽሑፍ አለና ትላንት እየተመለከትኩት ነበርና ለዚህኛው ጥንቅርም እሱን እንደ ግብአት ተጠቅሜያለሁኝ። እና የጀርመንና የአውሮፓ ህብረት የኢትዮጵያን የባህር በር ጥያቄ ጉዳይ እንደሚደግፉ በሐሳቡ ላይ ተቀምጧል። ጀርመን በቅርብ ጊዜያት ወዲህ እያከናወነች ባለው የዲፕሎማሲያዊ እንቅስቃሴ የኢትዮጵያን የባህር በር ተደራሽነት ጉዳይም ጭምር በሆነ መነጽር መመልከት ጀምራለች ይባላል። የአዲስ አበባን የባህር በር ተደራሽነት እንደ ቀጠናዊ ስጋት አድርጋ ከመመልከት ይልቅ ወይም ድንበር የማስፋት ጉዳይ አድርጋ ከመመልከት ይልቅ የኢትዮጵያ ከ130 ሚሊዮን በላይ ህዝብ ኖሮ ላንድ ሎክድ በሆነ ሁኔታ ውስጥ ወይም ወደብ አልባ በሆነ ሁኔታ ውስጥ የመቀጠሉ ጉዳይ አስፈላጊ የግድ ወደብን ምጣኔ ሀብታዊ ገፊ ምክንያት በሚለው ማለት ነው የግድ ወደብን ኢትዮጵያ ያስፈልጋታል በሚለው አይነት ውስጥ ትረዳዋለች። በወርክሎው ዩኒቨርሲቲ የኢንተርናሽናል ስተዲስ ተቋም ፕሮፌሰር የሆኑት አንዳርጄ ፖልስ ከዚህ ቀደም በጀርመኖች ዘንድ የግዛት ማስፋት ወይም ድንበር የማስፋት ጉዳይ ተደርጎ ይታሰብ የነበረው የወደብ ጥያቄ አሁን በኢኮኖሚ መነጽር መታየት የመጀመሩን ጉዳይ አጽንኦት ይሰጣሉ። ይህ አካሄድ ጀርመን በመላው አፍሪካ እያነቃቃችው ካለው አዲስ እንቅስቃሴ ጋር አብሮ ሊታይ የሚችል እንደሆነም ጭምር ነው የሚገለጸው። ጀርመን በአፍሪካ ውስጥ ከዚህ ቀደም ይህ ነው የሚባል ጠንካራ አጋርነት አልነበራትም። ብዙ የምትተችበት ብዙ ስሟን በመልካም ማይነሳባቸው ጉዳዮች በርከት ይላሉ በአፍሪካ። የአሁኑ የበርሊን አካሄድ የኢትዮጵያን የወደብ ተደራሽነት ጥያቄ እደግፋለሁ ሲል በመላው አፍሪካ ውስጥ ካለው የሀገሪቱ አዲስ ራሷን በንግድና በመሰል ሁኔታዎች ላይ አጠናክሮ አስገብቶ ለመቀጠል የምታደርገው ጥረት አንድ አካል ተደርጎ ሊቆጠር ይችላል። ከዛም ደግሞ የኢትዮጵያን የባህር በር ተደራሽነት ጉዳይ መቀጠል አለበት መግፋት አለበት ብላም ሐሳብ ስታቀርብ ሞር ነገሩ ዲፕሎማሲያዊ በሆነ መልኩ መከናወን እንዳለበትና ኢትዮጵያ የባህር ላይ መሰረተ ልማቶችን ለማግኘት የምታደርገው ጥረት በጦርነት ወይም ግጭትን በሚቀሰቅስ አይነት ሁኔታ ሳይሆን በሰላማዊ መንገድ መጠናቀቅ አለበት ከሚለው ፐርስፔክቲቭ ላይም ቆማ ጀርመን ይህንን የኢትዮጵያ ጥያቄ ወይም ኩዌስት ፎር ዘ ሬድ ሲ የምንለውን ከሚደግፉ ሀገራት መካከል የምትጠቀስ ሆናለች። በቅርብ ዓመታት ውስጥ በቅርብ ወራት ውስጥ ልንል እንችላለን እየተመለከትናቸው ካሉ ለውጦች መካከል አንዷ ጀርመን ነች። የአውሮፓ ህብረትም እንዲሁ በተመሳሳይ የኢትዮጵያ ህዝብ ቁጥር እያደገ በሄደ ወቅት ሊያመጣ የሚችለው ጫና ዞሮ እንደ አውሮፓ ህብረት ለመሰሉ ዓለም አቀፍ የትብብር ጥምረቶችም ጭምር ጫና ማምጣቱ ስለማይቀር ይሄ እያደገ ያለ ከ130 ሚሊዮን በላይ የሚገመት ህዝብ ትንሽ መተንፈስ ካልቻለ ትንሽ መንገዶቹ ካልቀለሉለት ይበልጥ ችግሩ ዞሮኛም ጋር መምጣቱ ስለማይቀር በዚህ አመክንዮ ብቻ የኢትዮጵያን የባህር በር ተደራሽነት ጉዳይ
እንደግፋለን በማለት ላይም ነው የሚገኙት። እና እንደ አጠቃላይ ኢትዮጵያ ደግሞ የህዝብ ቁጥር ይዛለች ብቻ ሳይሆን የህዝብ ቁጥር በራሱ እንደ እድል ነው፣ ለኢንቨስትመንት እድል ነው። የሰው ኃይልን አሁን ለምሳሌ እነ ቻይና እኮ በቀደሙት ዓመታት ርካሽ የሰው ኃይል ጉልበት እያልኩ ሲያስተዋውቁ የነበሩ ሀገራት ናቸው እነ ቻይና። በርካታ ኢንቨስትመንቶችን ወደ ውስጥ ለመሳብ የሰው ኃይል አለ ወይ ተብሎ ሲጠየቅ አንዱ የሚጠየቀው ነገር በቂ የሰው ኃይል አለ የሚለው ነውና እነ አውሮፓ ህብረት እነ ጀርመንን የመሳሰሉ ሀገራት በዚህ በአፍሪካ ላይ የሚያከናውኗቸው ፕሮጀክቶችን እንደ መግቢያም አድርገው ኢትዮጵያን ስለሚቆጥሩ፣ ስለዚህ የኢትዮጵያን የባህር በር ጥያቄ መደገፍ ማለት በሌላ ቋንቋ በሰላማዊ መንገድ ነገሩ ይከናወን የሚለውን አካሄድ እንደሚደግፉ አንድ ማሳያ ይሆናል ማለት ነው። የጀርመንን ፈለግ የጀርመንና የአውሮፓ ህብረትን ፈለግ በመከተል ደግሞ ሌላኛዋ የኢትዮጵያን የባህር በር ተደራሽነት ጉዳይ የምትደግፍ ሀገር ሆና እየመጣች የምትገኘው ቻይና ነች። ቻይና በኢትዮጵያ ውስጥ በጣም ጠንካራ የሆነ ኢኮኖሚያዊ አጋርነት አላት። የቤጂንግ ፋይናንሶች የተለያዩ ግንባታዎችን ያከናውናሉ። ከዛም ባለፈ ደግሞ ቻይናም እንደሚታወቀው ቤልት ኤንድ ሮድ ኢኒሺዬቲቭ ብላ ዓለም ላይ በምትዘረጋው ይሄ የዓለምን በመሰረተ ልማት በመንገድ መሰረተ ልማት የሚያስተሳስር ፕሮጀክቷ ከዚህ ከኤዥያ ተነስቶ በአውሮፓ አድርጎ በአፍሪካ አቋርጦ እስከ ላቲን አሜሪካ ድረስ የሚሄደው የመንገድ መሰረተ ልማት ያው መንገድ ሲባል የብስም የባህር ላይ መንገድም ማለት ወደ አፍሪካ ሲመጣ እንደ ጌትዌይ አድርጎ የሚቆጥረው ኢትዮጵያን ነው። እንደምታውቁት በጅቡቲ ውስጥ የሚገኘውን የዶራሌ ወደብ ቻይናዎች በከፍተኛ ኢንቨስትመንት አልምተውት የዶራሌ ወደብ በጅቡቲ ቁጥጥር ውጭ ነው ከምንል ይልቅ ምናልባትም በተወሰነ መልኩ ቻይናዎችም በወደቡ ላይ ድምፃቸው ጎላ ማለቱ ሊዘነጋ አይገባም። ነገር ግን ጅቡቲ ጠባብ ሀገር ነች። ከአሜሪካ ጀምሮ እነ ቻይና፣ ስፔን፣ ጣሊያን፣ ፈረንሳይ በጣም ብዙ ታላላቅ ሀገራት የጦር ሰፈራቸውን የመሰረቱባት ሆና በቃ መፈናፈንኛ እያጣች ያለች ሀገር እንደሆነች ይታወቃል። እነ ቻይና በዚህ የንግድ ቀጠና ላይ ያላቸውን ተጽዕኖ አስጠብቀው ለመቀጠል በሚያደርጉት ጥረት ውስጥ ከጅቡቲ በዘለል ሌላ አማራጭ ወዴት እናገኛለን ብለው ሲናገሩ ከኢትዮጵያ መንግስት ወይም ከኢትዮጵያ የበለጠ የተሻለ አማራጭ ነው ያገኙ። ይሄ በእነሱ በኩል ያለው እይታ ነው። ስለዚህ ከኢትዮጵያ ጋር መስራት ማለት ወይም የኢትዮጵያን የባህር በር ጥያቄ ጉዳይ ተገቢነት አለው ብሎ መግለጽ ማለት በሌላ ቋንቋ ከዚህ የባህር በር ተደራሽነትና ባለቤትነት ጉዳይ ላይ እንደ ቻይና የመሰሉ ሀገራትም ጭምር ለመጠቀም ያሰፈሰፉ ሀገራት ናቸው ማለት ነው። እንደምታውቁት በኢትዮጵያ ውስጥ ከፍተኛ ኢንቨስትመንት በማከናወን የቻይናን ያክል ስሙ ሊጠቀስ የሚችል የለም። በኢትዮጵያ ብቻ ሳይሆን በመላው አፍሪካ ያለው የቻይና ኢንቨስትመንት እጅግ በጣም ግዙፍ ነው። እና የቻይና ማርኬት ሳይዝ ወይም የቻይና ገበያ አሁን ዓለም ላይ አዳዲስ የገበያ መዳረሻዎችን እየፈለገ ነው። ቻይና እንደምታውቁት ኤክስፖርተር ወይም ወደ ውጭ በመላክ ላይ የተንጠለጠለ ኢኮኖሚ ነው ያላት እና ከነ አሜሪካ ጋር እንደምታውቁት ያለው ውጥረት በዚህ በንግድ ጦርነቱም በምናም ምክንያት በተወሰነ መልኩ የገበያ ተደራሽነታቸውን በተለያየ የዓለም ክፍል ላይ በርከት አድርገው መላክ ማድረስ ወደሚችለው ስትራቴጂ ውስጥ እየመጡ ነው ቻይናዎች። እና ከፍተኛ የህዝብ ቁጥር ያለባቸው ሀገራት ደግሞ በዚህ ረገድ የቻይና የመጀመሪያ ትኩረቶች ናቸው። ምክንያቱም አተ ታይም በአንድ ጊዜ ለምሳሌ ኢትዮጵያ ጋር አጋርነት ፈጥራ ወደ ኢትዮጵያ ገበያ የቻይና ምርት ሲገባ እንግዲህ አነስተኛ ህዝብ ቁጥር ካለው ሀገር አንጻር ጋር ስታነጻጽሩት፣ ስለዚህ የቤጂንጎች የኢትዮጵያ የባህር በር ባለቤት ወይም ተደራሽ የመሆን ጉዳይ ለነሱ በዚህ በኢትዮጵያ ውስጥ ብቻ ሳይሆን በአፍሪካም ጭምር ለሚያከናውኑት የኢንቨስትመንት እንቅስቃሴ እንደ መሰረት ሊሆንላቸው ይችላል። ባለፈው ታስታውሱ ከሆነ የቻይና የውጭ ጉዳይ ሚኒስትር ወደዚህ ወደ ኢትዮጵያ መጥተው ጉብኝት አድርገው እንደነበር አይዘነጋም። በጉብኝታቸው ላይ
ያው ኢትዮጵያም ይሄ ዋን ቻይና ፖሊሲ ለሚለው ምሳሌ በታይዋንና በቻይና ጉዳይ ማለት ነው ዋን ቻይና ፖሊሲ የሚባለው ላይ ምንም የማይናወጥ አቋም እንዳላት አስረግጣለች። በጣም አሪፍ ነገር ነው። እሱ ነገር ደግሞ በሁለቱ ሀገራት መካከል እንደ ዋስትናም ጭምር እየሆነ በጋራ ለመስራት ትብብራቸውን ለመግፋት በሚያደርጉት ጥረት ውስጥ አዲስ የሆነ ምዕራፍን ይዞ መጥቷል ይባላል። ሌላኛው ነገር እንግዲህ በወደድም ጠላንም አፍሪካ የቀጣዩ ዘመን ገበያ ማለት እና ይሄ የቀጣዩ ዘመን ገበያ አፍሪካ ውስጥ ነው የሚለው ጉዳይ ለምሳሌ ከኢንተርኔት አንጻር ብንመለከተው አሁን አፍሪካ ውስጥ ኢትዮጵያን ጨምሮ ማለት ነው የአሜሪካዎቹ እነ ስታርሊንክ እንትና የለም አይደል ኢትዮጵያ ውስጥ በብዙ የአፍሪካ ሀገሮች አለ። እንዲያውም ባለፈው አሾው ስፒድ የሚባለው ዩቲዩበር በምድር ላይ ያስተላልፍ ነው የተባለ ብዙ ነገሮችን ስንሰማ ነበር አይደል። የስታርሊንክ ወይም ኤለን መስክ ያው ሳተላይት አምጥቆ የሚዘረጋው ኢንተርኔት ሲስተም ስታርሊንክ የሚባለው እሱ ኦልሬዲ በብዙ የአፍሪካ ሀገሮች አለ። ኢትዮጵያ ውስጥ ግን እንደዛ አይነት ነገር የለም። ሞር 5G የተባለም ሲገለጽ የቻይናዎቹ ኢንቨስትመንትና የቻይናዎቹ ኦልሞስት ከነ ZTE ጀምሮ እና ሁዋዌ የመሳሰሉት የቻይና ኩባንያዎች ናቸውና በዚህ ዘመን ኢንፎርሜሽን ወይም ዳታ በቃ ትራንዛክሽን መገበያያ ነው እና ይሄንን የመሰለ እንግዲህ ከ130 ሚሊዮን ህዝብ በላይ የሚሆን ህዝብ አይደል እንግዲህ የዚህን ህዝብ ዳታ ስታርሊንክ ነው ሁዋዌ ነው የሚል ፉክክር ሳይሆን ይላል እንዲያውም ጸሐፊው። እንደው ግን አንድምታው እንዲቀለል ተደርጎ የሚታይ አይደለም። እነዚህ ነገሮች በሀገራት መካከል በሚኖር አጋርነት ውስጥ ብሎ ከመሬት የሚመጡ ወይም በባዶ የሚከናወኑ አጋርነቶች አይደሉምና ስለዚህ በቻይናና በኢትዮጵያ መካከል ያለው ቁልፍ አጋርነት ይሄ ኢንተርኔቱንም ጨምሮ ማለት ነው። ሌላው ቻይና የኢትዮጵያን አስፓይሬሽን የኢትዮጵያን ጥያቄ በሰላማዊ መንገድ እስከተከናወነ ድረስ ድጋፍ አለኝ እንድትል የሚያደርጋት ምክንያት ነው። በቀጣይነት ደግሞ የዩናይትድ ስቴትስ እንመልከት። አሜሪካ ከኢትዮጵያ ጋር ያላት አጋርነትን በተመለከተ ያው ቀደም ብዬ እንዳልኳችሁ በዚህ ዘአፍሪካን ሪፖርት ላይ በወጣው ጽሑፍ ላይ somehow የኢትዮጵያና የአሜሪካ ጉዳይ ከንግድ አጋርነት ይልቅ የደህንነት አጋርነትን ያስቀደመ ነው የሚል ሐሳብን ተቀምጧል። እኔ ደግሞ ሰማው አሁን ከዶናልድ ትራምፕ የደህንነት አጋርነትን ቢፈልጉም እንኳን በተመሳሳይ ደግሞ ምን አገኝበታለሁ የሚለው ነገር እጅግ የሚያሳስባቸው ሰው ናቸው እና ባለፈውም ክሪስቶፈር ላንዱ ከቀናት በፊት እዚህ ኢትዮጵያ ውስጥ መጥተው ጥያቄ ሲያቀርቡ እንዳልኳችሁ we're waiting for your leadership ነው እያሉ የሚገኙት አይደል። የእናንተን መሪነት እየጠበቅን ነው። ስለዚህ ኢትዮጵያ ከአሜሪካ ጋር መስራት በምትችልባቸው ዘርፎች ላይ የኛን መሪነት ወይም ኢትዮጵያን መሪነት እየተጠባበቁ ከሆነ ያለ ጥቅም ግን ደግሞ ወይም የሆነ የሚያገኙት ጠብ የሚል ነገር ሳይኖር አሴም ታይም ከኢትዮጵያ ጋር ወይም የኢትዮጵያን ፍላጎት ለመደገፍ ይዘጋጃሉ ብዬ አላምንም። because ዶናልድ ትራምፕ እንደዛ አይነት ባህሪ ስለሌላቸው እርግጥ ነው በዚህ በሰላምና ጸጥታ ጉዳይ ላይ ያው ከትላንት ወዲያ በጣም በስፋት ተመልክተናል አይደል። በሰላም በጸጥታ ጉዳይ ላይ አሜሪካ ከኢትዮጵያ ጋር እንዴት በዚህ ቀጠና ላይ አብራ መስራት እንደምትፈልግ ያ ማለትም የኢትዮጵያ የባህር በር ተደራሽነት ልሁን የሚለው ጥያቄ ለአሜሪካ መንግስት በሰላማዊ መንገድ እስከተከናወነ ድረስ የሚያስጨንቅ ጉዳይ እንዳልሆነ በግልጽ ያየንበት አይነት ነው የነዚህ ሁለቱ መሪዎች ወደ ኢትዮጵያ ጉብኝት ማድረጋቸው። ከዛ ሌላኛው ነገር ቻይና የምትባለው ሀገር በዚህ ቀጠና ላይ ኢትዮጵያን ጨምሮ እያከናወነች ያለውን መስፋፋት ለመግታትና ለመቀነስ እንዲቻል የግድ አሜሪካ ኢትዮጵያን ትፈልጋለች። ምክንያቱም ኢትዮጵያ ቻይና በጣም አይን ካሳረፈችባቸው የአፍሪካ ሀገራት መካከል አንዷ ስለሆነች እና አሜሪካ እነዚህ ጉዳዮችን እያየች እንደው በቃ ሰላምና ጸጥታ በሚል ነገር ላይ ብቻ ተንጠልጥላ ትቆማለች ብዬ አላስብም። ይሄ የኢንቨስትመንቱ ጉዳይ እንዳልኳችሁ የዶናልድ ትራምፕ አስተዳደር ኢንቨስትመንት ላይ አብሮ ትኩረት የሚያደርግ ስለሆነ ጥቅም የሚለው ነጥብ ከዚህ ጋር አብሮ ሊታይ ይችላል።
የቢሾፍቱ አየር ማረፊያ ፕሮጀክት ጉዳይ እንዲሁም በሌሎች ቦይንግን ጨምሮ አሜሪካው ቦይንግ ከኢትዮጵያ አየር መንገድ ጋር ያለውን አጋርነት ጨምሮ በመጪዎቹ ጊዜያት በኢትዮጵያ አየር ኃይል ውስጥ አሜሪካ ሰራሽ የሆኑ የጦር ጀቶችን ልናይ የምንችልባቸውን አይነት ፍንጮችና ጥቁምታዎች እያየን በመሆኑ የዶናልድ ትራምፕ አስተዳደር ኖርማሊ ከኢትዮጵያ ጋር ሰላምና ጸጥታን ብቻና ብቻ ትኩረት ያደረገ ኦር ደግሞ ከንግድ አጋርነት ይልቅ ሰላምና ጸጥታን ያስቀደመ አጋርነት ብዬ ለመግለጽ ያዳግተኛል ማለት ነው። ወይም ጎን ለጎን ባስቀምጣቸው ይሻላል። ሰላምና ጸጥታውም የንግድ አጋርነቱንም አብሮ ጎን ለጎን። አለዛ ዶናልድ ትራምፕን ያው ፕሬዲክተብል አይደለም ወይም ተገማች አይደለም ዶናልድ ትራምፕ። ነገር ግን አንድ በግልጽ የሚታወቀው ነገር ሰጥቶ መቀበል ወይም ደግሞ ምን ትሰጡኛላችሁ ምን ሰጣችኋለሁ የሚለውን ነገር በተመለከተ በግልጽ ስናይ ስለመጣን አሁን ደርሶ ኢትዮጵያ ላይ ይሄ ነገር ሊቀየር የሚችልበት አይነት ሁኔታ ይኖራል ብዬ አላስብም። እና ያ ማለት ግን የደህንነቱ አጋርነት ጉዳይ ወይም በደህንነት ዘርፎች ላይ ከኢትዮጵያ ጋር አሜሪካ በጋራ የመስራት ፍላጎት አላት የሚለው ጉዳይ በጣም ተጨባጭ ሆነ አሴም ታይም ኢትዮጵያም በዛው ጎን ለጎን ጥቅሟን ልታስከብር የምትችልበት አይነት እድል እንደሆነም ያነሳን ነበር አይ ቲንክ ከሁለት ቀን በፊት ምናምን በዚሁ ጉዳይ ላይ። ስለዚህ በዚህ ቀጠና ላይ የኢትዮጵያን ስትራቴጂካዊነት ታሳቢ አድርገው ከኢትዮጵያ ጋር በጋራ ለመስራት ወይም የኢትዮጵያን የባህር በር ጥያቄ ጉዳይ በአሉታዊነት ከማይመለከቱ ሀገራት መካከልም አንዷ አሜሪካ ሆናለች ማለት ነው። ሌላኛዋ የኢትዮጵያን የባህር በር ጥያቄ ጉዳይ አሉታዊ አይደለም ብላ የምትመለከተውና በሰላማዊ መንገድ እስከሆነ ድረስ እኔም የበኩሌን ኢትዮጵያን ለማገዝ ዝግጁ ነኝ የምትለው ሀገር እስራኤል ነች። የእስራኤሉ አምባሳደር ከዚህ ቀደም ከኢትዮጵያ ዜና አገልግሎት ጋር መሰለኝ ኢንተርቪውን አይቼዋለሁኝ ከቀናት በፊት በነበራቸው አንድ ቃለ መጠይቅ ላይ የኢትዮጵያ የባህር በር ጥያቄ ጉዳይ ተገቢነት ያለውና በትክክለኛው ሰዓት መነሳት መቅረብ የጀመረ ጥያቄ ነው። በሰላማዊ መንገድ እንዲከናወን ወይም በሰላማዊ መንገድ ይሄ የኢትዮጵያ ጥያቄ መልስ እንደሚያገኝ እንፈልጋለን። ይህንም እኛ በተቻለን መንገድ ሁሉ እናግዛለን፣ እንተባበራለን የሚል አይነት ሐሳብን አንስተዋል። የእስራኤሉ አምባሳደር በኢትዮጵያ የእስራኤል አምባሳደር እንደምታውቁት እስራኤል በተለይ ወደ ሶማሊላንድ መታ ለሶማሊላንድ ዕውቅና ከሰጠች በኋላ ይሄ ዲፕሎማሲያዊ መገለል የፈራነውን ያክል አልደረሰባትም አይደል? አሁን ኢትዮጵያ ለሶማሊላንድ ዕውቅና እንድትሰጥላት ፈልጋ እስራኤል የኢትዮጵያን ጥያቄ ደገፈች ልንል አንችልም። ምክንያቱም at the end of the day እስራኤል ስትራቴጂካል አውቶኖመስ የምትባል ሀገር ነች። አንድን ውሳኔ ወስና ያንን ውሳኔ ለመተግበር የማንንም ፈቃድ የማንንም ትንባይነት ወይም ድጋፍ ሰጭነት የምትፈልግ ሀገር አይደለች። አውቀውታል። መጀመሪያም እኮ ለሶማሊላንድ መተው ዕውቅና ሲሰጡ ያው ብቻቸውን ነገሩን እንደሚያደርጉትና ነገሩ ጊዜ እንደሚፈጅ ሳያውቁት ቀርቶ አይደለም። ሊመጣ የሚችለውን ዲፕሎማሲያዊ ጫና ለመቋቋም የሚያስችል አይነት አቅም ያላቸው ሀገር ስለሆኑ ነው የመጀመሪያው ነገር። ስለዚህ ኢትዮጵያ የባህር በር ጥያቄዋን ለመመለስ የምታደርገውን ጥረት ይደግፋሉ ሲባል እዛ ሶማሊላንድ ላይ ሄደን ሶማሊላንድ ዕውቅና እንድንሰጥ ነው እነሱ እንደዚህ የሚደግፉን ከሚል አይነት መረዳት ውስጥ አይደለም። የኢትዮጵያ ጥያቄ በመርህ ደረጃ ተገቢነት ያለው ጥያቄ በመሆኑ ነው። የእስራኤል አምባሳደር በኢትዮጵያም ይህንኑ ሐሳብ አጽንኦት ሰጥተው ሲናገሩት ነበርና የሶማሊላንድ ጉዳይ ሌላ ነው፣ የኢትዮጵያ የባህር በር የማግኘት ጥረትና ጥያቄ ጉዳይ ሌላ ነው። ስለዚህ እነዚህ የማይጣጣሙ ወይም ማለት እየቆየ ሲሄድ እኮ ነገሩ እንትን ሊል ይችላል። ነገር ግን ደካማ ሀገር አይደለችም እስራኤል። አሁን ኢትዮጵያን ዕውቅና ትሰጥልኛለች በሚል ተስፋ አድርጋ የኢትዮጵያን ጥያቄ እቀበላለሁ ወይም የኢትዮጵያን ጥያቄ ደግፋለሁ የምትል አይነት ሀገር አይደለችም። ጠንካራ ሀገር ነች እስራኤል እንደምታውቁት። እና የሆነ ደከም ያለ ሀገር ቢሆን ኖሮ አለ አይደል ሊያስብላችሁ ይችላል። ለምሳሌ ዩናይትድ አረብ ኤምሬት አለች። ዩናይትድ አረብ ኤምሬት ያው ደከም ያለች ሀገር ነች ማለት ሳይሆን ከእስራኤል አንጻር ግን ያው የሚገናኙ ሀገራት አይደሉም። ስለዚህ ዩናይትድ አረብ ኤምሬት አንደኛው ኢትዮጵያን የምትፈልግበት አንዱ ምክንያት ብቻዋን መሆን ስለማትችል ብቻዋን ላለመጋፈጥ ነው። ሊመጡ የሚችሉ ዲፕሎማሲያዊ ጫናዎችን ዓለም አቀፋዊ ማዕቀቦችንም ሆነ ሌሎች ግዘቶችን ቢመጡባት
በምታከናውናቸው በዚህ በአፍሪካ ቀንድ ቀጠና ላይ በምታከናውናቸው እንቅስቃሴዎች ላይ ቢመጡባት ያንን የሚመጣባትን ጫና እንደው አብሮ ሸክሙን ሊጋራላት የሚፈልግ አይነት መንግስት ስለምትፈልግ ይሆናል ዩናይትድ አረብ ኤምሬት። እስራኤል ግን በቃ መጡ አደረጉት። የእስራኤል የኢትዮጵያን ጥያቄ የመደገፍና ጥያቄው ተገቢነት እንዳለው የመግለጽ ጉዳይ ሌላኛው ከቅርብ ጊዜያት ወዲህ ኢትዮጵያ በቀይ ባህር ጉዳይ ላይ በተመለከተ እያገኘቻቸው ካሉ ድጋፎችና እያገኘቻቸው ካሉ አጋርነቶች መካከል እንደ አንዱ ሆኖ ሊቀመጥ ይችላል። እነዚህ አገራት ሁሉ እየደገፉት ያለውን የኢትዮጵያን የባህር በር ጥያቄ ጉዳይ ያው እነ ዩናይትድ አረብ ኤምሬትንም የምናውቃቸው ሆነው ማለት ነው። ስለዚህ እንደዚህ አይነት ተጽዕኖ ፈጣሪ እንግዲህ ጀርመንና የአውሮፓ ህብረት እንግዲህ የአውሮፓ ህብረት ሲባል የአውሮፓ ህብረት ውስጥ ያሉ ሀገራትን አስቧቸው። ገብቷቸዋል። ጀርመን እንደ ጀርመን ብቻ አይደለችም። ጀርመንና የአውሮፓ ህብረት ሲባል በርካታ ሀገራት አሉ። እንደ ቻይና የመሰሉ ሀገራት፣ እንደ ቻይና የመሰሉ ተጽዕኖ ፈጣሪ ግሬት ፓወርስ የምንላቸው ባይ ዘ ወይ አሁን ዓለም ላይ ብያቸዋለሁ ከዚህ ቀደም ማለት 3 ግሬት ፓወርስ የሚባሉ ሀገራት አሉ። 3 ልዕለ ኃያል ሀገራት right now 3 ልዕለ ኃያል ሀገራት አሉ። አንደኛ አሜሪካ ነች። ኦብቪየስሊ አሜሪካ የመጀመሪያዋ ግሬት ፓወርስ የምትባል ሀገር ነች። ሁለተኛ ቻይና ነች። ሶስተኛ ሩሲያ ነች። ከነዚህ ከ3ቱ ዓለማችን ላይ ካሉት ግሬት ፓወርስ ከሚባሉት ሀገራት መካከል የሩሲያንም እስኪ የተወሰኑ ፋይሎችን ማገላበጥ ይኖርብኝ ይሆናል። ሁለቱ ግን ግልጽ በሆነ መልኩ አሜሪካና ቻይና የኢትዮጵያን በሰላማዊ መንገድ የባህር በር ለማግኘት የሚደረግ ጥረትን ተገቢነት ያለው ጥረት እንደሆነ ይስማማሉ። ልብ አድርጉ። በሰላማዊ መንገድ የምናከናውነውን የትኛውም የባህር በር ተደራሽ የመሆን እንቅስቃሴ ከ3ቱ ልዕለ ኃያል ሀገራት ሁለቱ የሚደግፉት እስኪሆን ድረስ ይህ ጥያቄ ውሃ አንስቶ ዓለም አቀፋዊ ድጋፍም ጭምር ከጎኑ ማድረግ ችሏል። ስለዚህ በመጪዎቹ ጊዜያት በመጪዎቹ ዓመታት መቼ ሊሆን እንደሚችል አላቅም የኢትዮጵያ የባህር በር ጥያቄ መልስን እንደሚያገኝ ከሚያረጋግጡ ነገሮች መካከል አንደኛ በኢትዮጵያውያኖች ዘንድ የባህር በር ጉዳይን በተመለከተ እያሳየን ያለው ህዝባዊ አንድነት፣ ሁለተኛ ይህንን የባህር በር ጥያቄያችን ድሮ ተዳፍኖ ተድበስብሶ ከቀረበት ዘመን አልፎ አሁን በዓለም አቀፍ መድረክ የሚነሳ ልዕለ ኃያል ሀገራት ጭምር ተገቢነት አለው የሚሉት ተገቢነት እንዳለው በማመንም ጭምር በጋራ ለመስራት ጥረት የሚያደርጉበት አይነት እስኪሆን ድረስ እየተመለከትን ነው። ሁለተኛው ኢትዮጵያ የባህር በር ጉዳይ ወይም የባህር በር ጥያቄዋ መልስ እንደሚያገኝ የሚያረጋግጠው ነጥብ ይሄ ነው። ታልኳቸው የመጀመሪያው እኛ ራሳችን ኢትዮጵያውያን ራሳችን ባህር በርን በተመለከተ እያሳየን የሚገኘው ህዝባዊ አንድነት፣ ሁለተኛ ህዝባዊ አንድነት በሚለው ውስጥ ያው በደንብ ኢትዮጵያኖች የባህር በር ጉዳይን እንዴት ነው የሚመለከቱት የሚለውን ነጥብ ያው ከዚህ ቀደም በግልጽ ተመልክተናል ወይም ዘርዘር አድርገን ተመልክተናል። ከዚህ ህዝባዊ አንድነት በዘለል ደግሞ ዓለም አቀፋዊ ድጋፎች ጭምር እየተቸሩት ያለ ጥያቄ ስለሆነ ይህ ጥያቄ በአጭር ጊዜ ውስጥ መልስ የሚያገኝ አይነት ሆኖ የሚመጣ ይመስለኛል። ቻይና በጣም ከባባድ የሆኑ የግንባታ መሰረተ ልማቶችን ለማከናወን እየተዘጋጀች ነው። አውሮፓ ደግሞ ከዶናልድ ትራምፕ ጋር በተያያዘ የሆነ ውጥረት ውስጥ ገብቶ የንግድ አማራጮችን ለማስፋት ወዲያ እየተርመሰመሰ ነው። ጀርመን አንዷ ሆና ወደ ኢትዮጵያ ለምሳሌ ደፋ ቀና እያለች ነው ወደ ኢትዮጵያ ገበያ ውስጥ መግባት የሚቻልበት። የጀርመን ብቻ ሳትሆን በሌሎችም እንደዚሁ። አሜሪካዎች ደግሞ ንግድና ደህንነት የሚባል ጉዳይን ይዘው መጥተዋል። በእነዚህ በሶስቱም ዶቶች መካከል ላይ ኢትዮጵያ የምትባል ሀገር አለች። ገብቷችኋል አይደለ? ቻይና ልገንባ ስትል ምንድነው የምትገነባው? የት ነው የምትገነባው? እንዴት ነው የምትገነባው? የአፍሪካ ጌትዌይ አድርጋ የምታስበው ማንን ነው? ቻይና ማለት ነው። አውሮፓ
ከዶናልድ ትራምፕ ድንጋጤ ሊፋታ የተርወተወተ ባለበት በዚህ ሰዓት ላይ ወደ አፍሪካ እግሮቻቸውን ሲልኩ ከፍተኛ የህዝብ ቁጥር ያላቸው እንደ ኢትዮጵያ ያሉ ሀገራት ተቀዳሚ መዳረሻዎቻቸው ናቸው። አሜሪካም እንዲሁም። ታዲያ አሜሪካ በተለይ በንግድና በሰላምና ጸጥታ አጋርነት ላይ ብላ ስትመጣ በእነዚህ ሁሉ ነጥቦች መካከል ነው ኢትዮጵያን ተሰይማ የምናገኛት። ስለዚህ እነዚህ እድሎች ለምሳሌ አሜሪካ የጦር ሰፈር በጣም ፈልጋለሁ እያለች ነው በዚህ ቀጠና ላይ አይደለ? የሰላምና ጸጥታ ጉዳይን ለማረጋገጥ የጦር ሰፈር በጣም ያስፈልገኛል እያለች ነው። ያውም አንዳንዴ እስራኤሎች ለሶማሌላንድ እውቅና ከሰጡ በኋላ በዛ ሶማሌላንድ ውስጥ አሜሪካ የጦር ሰፈር ልገነባ ነው የሚል አይነት መረጃዎችንም ሰምተን እንደነበረ አልዘነጋም። ነገር ግን እንደዛ አይነት ደግሞ እንትን ውስጥ የማይገቡ ከሆነ እንደ ኢትዮጵያ የመሰለ ሀገር አማራጫቸው ሊሆን ይችላል። የድሮን ቤዝ ሊሆን ይችላል። ያው አርባ ምንጭ ውስጥ የነበረውን የአሜሪካ የጦር ሰፈር ታውቃላችሁ አይደል? ወይም ደግሞ ኤርትራ ከኢትዮጵያ ከመገንጠሏ በፊት ቃኘው የተባለ የሚጠራ የአሜሪካ የጦር ሰፈር እዚህ ኢትዮጵያ ውስጥ እንደነበረ የሚዘነጋ አይደለም። እና ወደዛ አይነት ሁኔታ ውስጥ ለመመለስ ፍላጎት እያሳዩ አይነት ይመስላል አሜሪካዎቹ። እና እነዚህ ጉዳዮች ምናልባትም በመጪዎቹ ጊዜ በዚህ ቀጠና ላይ የኢትዮጵያን ስትራቴጂካዊ አስፈላጊነት አጉልተው የሚያሳዩ ነጥቦች ሆነው ለሚቀጥሉ በዚህ አጋጣሚ ላይ ኢትዮጵያ በሰላማዊ መንገድ የባህር በር ተጠቃሚነቷን ማረጋገጥ ይኖርባታል። ደጋግሜ በሰላማዊ የምለው የመጀመሪያው ነጥብ አሁን የኢትዮጵያን የባህር በር ጥያቄ እየደገፉ ያሉ ሀገራት ሁሉ አንድ የሚስማሙበት ነገር የኢትዮጵያ ጥያቄ የባህር በር ጥያቄ በሰላማዊ መንገድ እስከ ተከናወነ ድረስ የሚል ቃሎች አሉባቸው በየአረፍተ ነገሮቹ መካከል። የሰላማዊ መንገድ ጥያቄዎቹ መልስን እስካገኙ ድረስ። ስለዚህ በሰላማዊ መንገድ የሚለው ነጥብ ነው አንደኛ የዓለም አቀፉ ማህበረሰብ ከጎናችን እንዲሆን እያደረገ የሚገኘው። ለምንድን ነው የዓለም አቀፉን ማህበረሰብ የምንፈልገው ሲባል የዓለም አቀፍ ማህበረሰብ በጣም አስፈላጊ የሚሆነው ለምሳሌ ሶማሌላንድ አሁን በሀገር ደረጃ በእስራኤል እውቅና ተሰጥቷት እንደ ሀገር እየተንቀሳቀሰች ነው አይደል? እሱስ ከ1991 ጀምሮ እንደ ሀገር ስትንቀሳቀስ ቆይታለች። ነገር ግን ማንም ሀገር እውቅና ሰጥቷት አያውቅም ነበር። ስቲል መታ እስራኤል ስትሰጣትም ግን ስቲል ከዲፋክቶ ስቴትነት አልዘለለችም። ዲጁር የመሆን አቅሟ ገና ነው። ለምንድነው? በመንግስታቱ ድርጅት ውስጥ ለምሳሌ ሶማሌላንድ የምትባለው ሀገር እንደ ሀገር መመዝገብ ስትችል ነው አይደለ ወደዛ ደረጃ ላይ የምትመጣው። ያንን ደረጃ ላይ ለመምጣት ዲፕሎማሲያዊ ቤት ስራዎች ተሰርተው የሶማሌላንድን የሀገርነት ጥያቄ የሚደግፉና ለሶማሌላንድ እውቅና የሚሰጡ ሀገራት የግድ መኖር አለባቸው። ገብቷችኋል? በርካታ ሀገራት ያስፈልጋሉ። ስለዚህ ለምሳሌ ኢትዮጵያ በሆነ መንገድ የሆነ ምን እንበል በሆነ ጦርነት ምናምን የሆነን አካባቢ አቀለልን ቢባል ወረን ከሆነ ነው እያልኳቸዋል። የሆነን ግዛት ወረን የሆነን ግዛት በጉልበት እንያዝ ብለን ብንሄድ ያንን ግዛት ያዝ ነው። ከዛ ያያዝነው ግዛት በይፋ የኢትዮጵያ ግዛት ሆኖ ካልታወጀ ከዛ ከተያዘው ነገር ላይ የሚኖረው ተጠቃሚነት እኮ እንደምናስበው አይሆንም። እና የግድ በሰላማዊ መንገድ የሚለው ሐሳብ የሚቀነቀነው በቃ በቀላሉ ገብቷቸዋል። በቀላሉ ተጠቃሚ መሆን የሚቻልበትን መንገድ ስለሚያረጋግጥ ነው። ስለዚህ በሰላማዊ መንገድ የሚለውን ሐሳብ በደጋገምኩኝ ቁጥር ከዚህ አንጻር እንድትረዱልኝ ፈልጋለሁ። ሌላኛው እንግዲህ በቀጣይ ፕሮግራማችን ላይ በስፋት የምንመለከተው ይሆናል። አንዳንድ ዘገባዎችን የተመለከትን ነበር አይደል? በዚህ በትግራይ ክልል አካባቢ ላይ ከዚህ ቀደም ነግሬያችሁ ነበር። ከዚህ ከሰላምና ጸጥታ ጋር በተያያዘ አንዳንድ መረጃዎችን እየሰማን ነው። እነዚህ ጥያቄዎች አሁን ላይ ሲመጡ ምን አይነት ቅርጽ ነው የሚይዙት? ምሳሌ በትግራይ ክልል ውስጥ ያለው አስተዳደር ወደ ጦርነት ውስጥ የመግባት አዝማሚያ ካሳየ ከዚህ ይኸውላችሁ ጦርነቶች ሁልጊዜ ማወቅ ያለባችሁ ነገር ጦርነት የሚባለው ነገር እንደው ዝም ብሎ እንደዚህ የሆነ ለተራ ስልጣን ብቻ የሚደረግ አይደለም። ጦርነት ከጀርባው በጣም ብዙ ፍላጎት፣ ከጀርባው በጣም ብዙ ሴራዎች የሚደረደሩበት ነው። ያው ታሪክ ስለማይክድ በታሪክ ስንመለከታቸው የነበሩ ነገሮችም ብዙ የሚያሳዩን ጦርነቶች ካለቁ በኋላ እንዲህ እስኪገርመን ድረስ እጃችንን አፋችን ላይ እስከንጭን ድረስ የሚያስደንቁ ፋክቶችን እንሰማለንና ይሄው ጉዳይ በተለይ አሁን ኢትዮጵያ
ታላቁ የኢትዮጵያ ህዳሴ ግድብን ጨርሳ ደግሞ በባህር በር ተጠቃሚነት ላይ ጥያቄዋን እያቀረበች እንዳልኳችሁ ጥያቄዋን ማቅረብ ብቻ ሳይሆን የጥያቄዋን በርካታ የዓለም ሀገራት የሚደግፉት መሆኑ እየታወቀ ባለበት በዚህ ሰዓት ላይ በዛ ክልል ውስጥ የተከናወነ ነው ሊባል የሚችል ግጭትና ለመረጋጋት እንዲህ በቀላሉ መታየትና መታለፍ አለበት ብዬ አላምንም። whatever happened ምንም ነገር ቢሆን እዛ ውስጥ የሚሆነው ወይም የሚፈጠረው የትኛውም ነገር ሄዶ ይዞ የሚመጣው ብዙ ጫና አለ። እንደምታውቁት ከዚህ ቀደም ላነሳ ሞክሬያለሁ። TPLF ከሱዳን የአብዱል ፈታህ አልቡርሃን ኃይሎች ጋር የመስራት አይነት አዝማሚያ ሲያሳይ ቆይቷል። ለምን ዝም እንደተባለ ባላቅም የቲፒኤልኤፍ ኃይል በዛ በኩል ከሱዳን ኃይሎች ጋር ሰራ ማለት አብዱል ፈታህ አልቡርሃን ማለት በሌላ ቋንቋ የአብዱል ፈታህ አልሲሲ ሌላ መልክ ማለት ናቸው። የተለመደ ነው አይነው ኢትዮጵያ ውስጥ ከሚኖሩ ግጭቶች ጀርባ ግብጾች አሉበት የሚለውን ነገር ማንሳት የተለመደ ነገር ነው። ነገር ግን ዛሬ አጽንኦት መስጠት የፈለኩት ለምንድን ነው ብትሉ አንድ ከዚህ ቀደም TPLF ከአብዱል ፈታህ አልቡርሃን ጋር እየሰራ እንደነበረ በግልጽ ሲሰማና ሲነገር ነበር። ሁለተኛ ነገር የአብዱል ፈታህ አልሲሲ እጆች የመኖራቸው ጉዳይ አጠያያቂ አይሆንም። ሶስተኛውና ዋነኛው ግን ላነሳው የፈለኩት ነገር ይህ ግጭት ይህ አለመረጋጋት በኢትዮጵያ የባህር በር ጥያቄና ተጠቃሚነት ላይ ይዞ የሚመጣው አደጋና እርግማን ምን ይሆን የሚለው ነጥብ ነው። እኔ እንደ አንድ ናሽናሊስት ኢትዮጵያዊ ኢትዮጵያ የባህር በር ማግኘት አለባት በሚለው ላይ የሚወላውል አቋም የለኝም። እንዳልኳችሁ ጠቅላይ ሚኒስትር አብይ አህመድ ይሁን ኃይለማርያም ደሳለኝ ይሁን መለስ ዜናዊ ይሁን ማንም ሰው ወይም ቀጣይ የሚመጣ ሌላ መሪ ይሁን ኢትዮጵያን የባህር በር ጥቅም የማስከበር ጉዳይ ላይ እንዲሰራ እፈልጋለሁ። አሁን ያለው መንግስት በዚህ ጉዳይ ላይ እየሰራ ነው። እኛም ይኸው በየቀኑ ትንታኔ እየሰጠን ነው አይደል? በባህር በር ተጠቃሚነት ጉዳይ ላይ ይሄንን አይነት ህዝባዊነት እየተፈጠረ የኢትዮጵያ የባህር በር ጥያቄ እየተነሳ ኢትዮጵያውያን ከመቼውም ጊዜ በላይ በዚህ ጉዳይ ላይ አንድነት እያሳዩ ባለበት በዚህ ሰዓት ላይ በትግራይ ክልል ያውም በቲፒኤልኤፍ እና በፌደራል መንግስት መካከል ያውም በቲፒኤልኤፍ ያልኩት ለምን መሰላችሁ? ኢትዮጵያ የባህር በር ከማጣቷ ጀርባ ያለ አካል ነው TPLF። ታሪክ መዝግቦታል፣ መጽሐፍት መዝግቦታል ይህን ጉዳይ እና ይሄ ኃይል የኢትዮጵያውያን ሁሉ ስለ ባህር በር እያነሳን ጥያቄ እያቀረብን ባለበት በዚህ ሰዓት ላይ የግጭት አዝማሚያ ወሬዎችን መስማት መጀመራችን እጅግ በጣም አስደንጋጭ ነው። ስለዚህ ይሄ የኢትዮጵያ የባህር በር ጥያቄ ጉዳይን ለመቅጨት የሚደረግ ትግል ይሆን ነው ወይንስ እንደሁሌው ወይም እንደሚባለው የስልጣን ጥያቄ ይሆን? ነገሩን ትንሽ ዝርዝር አድርጎ ማየት ይፈልጋል። በቀጣይ እስኪ እንመለከተዋለን። ለማንኛውም የዛሬ ጥንቅራችን ይመስል ነበር። አብራችሁን ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። ክብራትና ክብራን የዝግጅታችን ተከታታዮች ይህ ገበያ ፖድካስት ነው። ነጻነት ላቀው በገበያ ፖድካስት አብሬያችሁ ቆይታ አድርጌያለሁኝ። በቀጣይ በሌላ ርዕሰ ጉዳይ እንገናኛለን። እስከዛው መልካም ጊዜ ይሁንላችሁ።